ከትግራይ ወገን የሚመጣው ትችት ይገባኛል። እኔም የተከዜ ዘብ ነኝ። የፍልስፍና ምሁሩ ዶክተር ዳኛቸው አሰፋ በወልቃይት ተገኝተው ያጋሩት ምስል በማህበራዊ ሚዲያ ላይ እጅግ መነጋገሪያ ሆኗል። በምስሉ ላይ ዶክተር ዳኛቸው የተከዜን ዘብ ወታደራዊ ልብስ ለብሰው ክላሽም ታጥቀው ይታያሉ። ከዚህ በተጨማሪም የተከዜ ዘብ ወታደሮችን ሲያበረታቱና ሲያሞካሹም ታይተዋል። ይህን ተከትሎ ከትግራይና አማራ ብሔርተኞች እንዲሁም ከሌሎች የፖለቲካ ተመልካቾች ዘንድ ትችትን እያስተናገዱ ይገኛሉ። አንዳንዶቹ ትችቶች ጠንከር ያሉና መልስ የሚሹ በመሆናቸው ስለ ትችቶቹ እንዲሁም ስለ ወልቃይት ቆይታቸው ዶክተር ዳኛቸው አሰፋን በስልክ አግኝተናቸዋል። ከትግራይ በኩል የሚመጣው ትችት ይገባኛል፣ ከእኛዎቹ ወገን የሚመጣው ትችት ግን ምክንያቱ አይገባኝም ያሉም ሲሆን በማይካድራ ጉብኝታቸው የገጠማቸውን አስደንጋጭ ጉዳይም ነግረውናል። ወደ ቃለ መጠይቁ እንሻገራለን። ዶክተር እንግዲህ ለቃለ መጠይቅ ፍቃደኛ ስለሆንክልኝ እጅግ አድርጌ አመሰግናለሁ። በትላንትናው ዕለት እንግዲህ ከትናንት በስቲያ እንግዲህ ከ5 ዓመታት በኋላ ወደ ሁመራ ለመጀመሪያ ጊዜ በረራ ተጀምሯል። በዚያ በረራ ላይ የመጀመሪያ ተጓዥ አንተ እንደነበርክ ለመመልከትም ችለናል። ከዚህ በተጨማሪም የተከዜ ዘብ በትላንትናው ዕለት ተጨማሪ ዘቦችን አስመርቆ ነበር። በዚያ ምረቃ ስነ ስርዓት ላይ የተከዜን ዘብ ወታደራዊ ልብስ ለብሰ ታይተ ነበረ እና ይህን ተከትሎ እንግዲህ በማህበራዊ ሚዲያዎች ላይ በርከት ያሉ ጉዳዮች እየተነሱ ነው የሚገኘው። የትጥቅ ትግልን የማይደግፍ አንድ ግለሰብ እንዴት ታጣቂዎችን ያበረታታል ከሚሉ ጀምሮ በርከት ያሉ ጉዳዮች እየተነሱ ነው የሚገኘውና ከዚህ ጋር ተያይዞ ምላሽ እንድትሰጠ ነበረ። እንዴት አገኛቸው ትችቶቹን፣ ምላሾቹን? በጣም አመሰግናለሁ። ጓደኞቼ ብዙ አልከታተልም እንደዚህ ያለ ነገር፣ ግን አንዳንዱ እየሳቀን እንዲህ ተብሏል እንዲያ ተብሏል እያሉ አጫውተውኛል። እንደውም አንተ በጣም ደግ ሆነ ጥሩ ነገር ነው ያወራህልኝ እንጂ በጣም አስከፊ ሆነ የስድብ እንትንም አለው ነገሩ። ግን ሄዶ መጀመሪያ ስለ አውሮፕላኑ ላውራ። እሺ። ለኔ አውሮፕላኑ እኮ ማለት የመጀመሪያው በፊት ከአዲስ አበባ መቀሌ፣ ጎንደር እያለ ነበር የሚሄደው እና 5 ዓመት ተቋርጦ ነበር። እሱ እንዲቀጥል ብዙ ውትወታና ጥናት ተካሂዷል ብሎ አይደለም ነው። እኛ ተመራርጠን የመጀመሪያ ተሳፋሪ የሆንበት ምክንያት የገራኑን ፈረስ ስለጋለብን ነው። ደስ ብሎ ሙከራና ብዙ የተባበሩ ሰዎች አሉ። ይህ በረራው እንዳይጀመር እንቅፋት የሆኑ አካላት ነበሩ። በቃ ቆሞ ቀረና ከተዘጋ በኋላ ከዳላስ 5 ዞር ብሎ የሚያየ የለም። ይህን ማስታወስ ነበረብን። ያን መንገድ ማለት ነው። የሚመሰገኑ ሰዎች አሉ። ኢትዮጵያን ኤርላይንስ አንደኛው ነው። እንነግራቸው እሺ የሴኩሪቲው ነገር ብቻ ይሳካ እንዲበል አሉ። እነሱ የቢዝነስ ጉዳይ፣ ሌሎቹንም አስተዳደሩ የአማራን ክልል እሳቸው በጥሩ ነው ያዩት፣ ምክትል ጠቅላይ ሚኒስትሩ በጥሩ ነው ያዩት። ሁሉም ተባብረው ተወሰኑልን እና ይህን ግን ለማድረግ ሎቢ መደረግ አለበት። ሰዎችን ሎቢ ታደርጋለህ። በዲሞክራሲ ኬስ ታቀርብና አኩርፈህ አትቀርም፣ ትለምናለህ፣ ዘይት ትጠናለህ። እነሱ ደግሞ የራሳቸው አመለካከት አለ። ዝም ብሎ ስለጠየቅ ብቻ አይከተሉም። ያንን አድርገን ተሳካልን። በቃ ልንገርህ፣ እኔ ብቻ አይደለም ብዙ ነው ተሳካልን። ስለ በዚህ ነው ደስ አለን። መጣን ነው። ከመጣን በኋላ እንግዲህ ወደ ግል ለወርድልህ ነው። ኮሎኔል ደመቃሉ እና አሸታሉ እና በየቦታው የዚህ የተከዜ ዘብ የሚባል ኮንሰፕት አለ። ቆየ ይሄንን ከተረዳህ እኔም ሲምቦሊካሊ አባል ቆየው በጣም ማበረታተው ነው። እርሶም የተከዜ ዘብ አባል ኖት ዶክተር? አዎ አባልማ ነኝ። ተናግሬያለሁ እኮ ያለፈው። ይኸው ማንም አባል ሊሆን ይችላል። ይሄ ሬጅመንት ሊሆነው የሚሊተሪ ክፍል አይደለም ወይ ኒድ ቱ ቢ ሬጅስተርድ ብዙ ነገር ይሄ አገር ጠባቂ ነው። ተወላጅ የሆነ አገሩን የሚጠብቅ ነው። ከዚህ ቀደም አይቶታል። ከዚህ ቀደም አስከፊ የሆነ ቀንበር ተሸክመዋል እና እዚህ ቮለንቲር አርሚዝ ናቸው። ሴቶች አሉበት፣ ወንዶች አሉበት፣ ትሬንድ ይሆናሉ። አንዳንድ ወጣቶቹ ወደ
መከላከያም ሊካተቱ ይችላሉ ወደ አድማ በታኝ ወደ እንደዚህ ሰው ሊሳር ፎርስስ በቃ ሀገራቸውን ለመጠበቅ ነው ፕሮቮካቲቭ አይደለም ሰላም ከፈለኩ እኮ ለጦርነት መዘጋጀት አለበት እኔም በደንብ ያለው ካልተዘጋጀማ እየታየ ነው እኮ ወንዙ ጋር ሄድኩ አየሁት ተከዜ ሄደው ነበር ያው ከተማ ይታያል ከሳይኔ ብቻ አይታይም ከዚህኛው ምንም ጃሃር ነው ማለት ይባላል ይታያል አዎ አንድ ኢንትረስቲንግ ነገር የኤሪትሪያ ከተሞችና መንደሮች አሉበት ተሻግረው መቼስ ተከዜን ተሻግረው የኛ መሬት ነው ያለ የለም በኤሪትሪያ ሳይት በዚህኛው ነው ያለው አንድ ይሄንን ያለ ሌላው እኔ ተዋጊ አይደለሁም ሲምቦሊካሊ ሲምቦሊዝም is important ተምሳሌት መሆን ሽማግሌ ነኝ እውቅያ ሰጥተዋቸው እነሱ እውቅያ ሰጥተው እውቅያው ምንድነው ምንም ያህል የማይከፈሉ ወጣቶች ለሀገራቸው ዲፌንድ ለማድረግ በዚህ በረሃ ላይ ውጣ ወረድ ብረት ይዘው እየጠበቁ ዘቦች ናቸው ኢትዮጵያ ምንም ያደረገችላቸው የለም ነገር እኔን አድርጋልኛለች ሁሉ ነገር እና እነኝህን አይዟችሁ እኔ እናንተ አካል ነኝ ሲምቦሊካሊ እናንተ ነኝ አልኳቸው እኔም ዘብ ነኝ ደግሞ ዘብ ነኝ እንደናንተ አልኳቸው ቴፖል እንደናንተ ውጣ ወረድ ወንዝ አልሻገር ተራራ አልወጣ ግን ከኋላ ሆኜ ማረጋውን አደርጋለሁ የሐሳብ እንትን ነው እኔ ምን ያው ሁሉ መድፍ ከተኮሰ በላይ እኮ ጌታቸው ረዳ እኮ ይሰራው ይበልጣል ቁጭ ብሎ አንድ የተደበቀ ጎጆ ውስጥ ነው የኮሙኒኬሽን ጉዳይ አለ የማስረዳት ጉዳይ አለ ቀኑ ሲደርስ እናያለን የት ቦታ እንደሚሆን ይደላል እና የማበረታታት እውቅያ የመስጠት ምናምን ነው እና ዩኒፎርሙን ስለብስ እኔ የጦር አዝማች ነኝ ብያለሁ አሁን ይሄንን በመለ ጊዜ እኔ ለተቹኝና ለሰደቦች መልስ ለመስጠት አይደለም እኔ ምንም ጉዳይ አይደለም ስማ ዘርቦ ባቤል 18 እና 19 አመት ልጆች ከኢትዮጵያ ምንም ያላገኙ ልጆች ለዳር ድንበሯ የተዋደቁ የሞቱ እንደኔ አይነት ሰው ተሰደብኩ ነው ምለ አንገቱን ሰብር የሚያደርግበት ጉዳይ ነው ለከ የሚገርመኝ ከትግራይ ክፍል የሚመጣው ሰድ ይገባኛል ራሽናሊ ሳይው ምንድነው ምክንያቱ ከትግራይ በኩል የሚረዳው ምንድነው ትልቅ ጥቅም ይቀራል ወልቃይት ጠገዴ ሰቲት ኡመራይን ስታዩ ፈረንሳይ ሀገርን የሚያላገር ሲወሰድበት አንድ ሰው ብቻ ሲናደዳል ይገባኝ እኔ የማይገባኝ የኛዎቹ ጅሮች ናቸው ምሳሌ አማራንን የሚሉት ናቸው የሚገርሙኝ ጅሮቹ ቢጤ የእነሱስ እንደው የትችቱ ምክንያት ምንድነው ብለው ነው የሚገምቱት ማሰባችን ማንዳኖቹ የሚሉት ነገር እኔ አንድ እኔ አሁን ሚሊተሪውን ሄጄ የሚሊተሪ ዩኒፎርም ለብሼ እዛ አልደገፉ እኔ እነኝህ ነው ተከዘዘቦች ነው ህዝብ ሚሊሻ ናቸው ከህዝብ በቃ ህዝብ ያሉ ናቸው እና ያውቁታል ያስታውሳሉ አባቶቻቸው ነግረዋቸዋል የደረሰውን ነገር እነሱ አገራችን ዲፌንድ እናደርጋለን ወንዝ የተሻገረ ጋር እንዋጋለን ብለው ለከቀን ኤክሰርሳይዝ እያደረጉ ነው እንጂ ፕሮቮክ ለማድረግ አይደለም ለማለት አይደለም ሁለተኛ ደረጃ ይሄን ያዝ ሶስተኛ አዳራሹ የተነሱ የትግራይ ኮኔ ደመቀም አቶ አሸተም ሲናገሩ የነበሩ እኛ ከትግራይ ህዝብ ጋር አጥተብየለንም በእውነት ጀንወይ እኛ የለንም እኛ ተዋት ጋር ነው ችግራችን ወንድም እህቶቻችን ናቸው መተው ሊኖሩ ይችላሉ ተደጋግሞ አዳራሽ ላይ ከተላንት ወዲያ ኮነሬሉም አቶ አሸተም እየተቀባበሉ ስለነበሩ አራተኛ ደረጃ ልንገር ዛሬ ማይካድራ ሄድ ለማየት ማለት ነው ይሄን ማስክሪን አየን ከዛ ከኛ መሃል ትየቀር አንድ ሁለት ሴቶች ነበሩ በተለይ አንድ ሴት ነበረች የትግራይ ሴት 5 አማራዎች ደብቃ አድናለች ይባላል ሲለው እኛ ጋር የነበረ ሰው አው አንድ ቢትወደድ የሚባል በጣም ባለ ሀብት ጥሩ ሰው አው አለች አሁን አለች እሷ ደብቃ አኖረች አዳነች አለ ይሄ ምን ነው የሚያሳየው ይሄ የትግራይ ህዝብ ስራ እንዳልሆነ የወያኔ ስራ መሆኑን ታያለ ያቅሟን አዳነች እሷንም አፕሪሼት አድርገናል አድንቀናል የማይካድራ ጭፍጨፋ ጊዜ ማለት ነው ይሄ ተከሰተው ጭፍጨፋ ጊዜ 5 ሰው ደብቃ አድናለች እሷንም ሬኮግኒሽን ሰጥተናል አሁን እዛ ሄደን የግድ ማየት ነበረብን እነዚህ ሰማዕታት ናቸው
ፖለቲካ ውስጥ የገቡ ሰዎች ናቸው። አንዳንድ ነገር መቃብሩን ማስተካከል አንዳንድ ነገር የምናደርገውን ነገር ተነጋግረን መተናል። ደግሞ እዚህ ደርሰን ወደ 30 እና 35 ኪሎ ሜትር ሳንደርስ መምጣቱ ትክክል አይደለም። የቆሙትን ጠይቀን ሙታንን መጠየቅ ስለነበረብን ነው። ትክክል። ሁለቱ መከበር አለባቸው። ሄደን አክብረን ነገ ደግሞ የዳንሻን ግልብጥ ብሎ ጋብዞኛል። እዚህ ሳትደርስ አትሄድም ተብሏል። ዋና ወሳኝ ከተማ ናት ዳንሻ ታውቃለህ። ስትራቴጂክ ፕሌስ ናት ከሚል ነገ ዳንሻ ነኝ። ኦኬ ነገ ወደ ዳንሻ ይጓዛሉ። ወደ እንጓዛለን። ሌላ ጥያቄ አለ? እንደው አው ዶክተር ካገኙ አይቀር የመጨረሻ ላርገውና የተከዜ ዘብ ተጨማሪ ዘቦች ወይም ወታደሮችን በትላንትናው ዕለትም እንዳስመረቀ እየተመለከትን ነበርና አጠቃላይ የተከዜን ዘብ እንቅስቃሴ እንዴት እያዩት ነው? እንዴት እየገመገሙት ነው? ከጥንካሬው አኳያ እንደ ኮሎኔል ደመቀ አስተምሮ በጠቅላላ የወልቃይት ህዝብ ሚሊተሪ ትሬኒንግ ያስፈልገዋል ነው የሚለው። እንደ እስራኤል ሙሉ የወልቃይት ህዝብ መታጠቅ አለበት ነው ሙሉን። ከዛ መሀል ደግሞ የተከዜ ዘብ ታወጣለህ። ይሄ ዘብ ከሚሊተሪው ጋር ፌደራል አርሚው ጋር ኮኦርዲኔት አድርጎ ጥምር ጦር ነው የሚዋጋው። ግን ወደፊት ለኮሎኔሉ ተናግረውታል። የመከላከያንም አናደክም እኛው እንጠብቃለን የሚል ስሜት ነው ያለው። ያንን አካባቢ ራሳቸው ለመቆጣጠር ማለት ነው እንጠብቅ እንችላለን። ፖለቲክሳቸው ትክክል ነው። ትልቅ የዲፕሎማሲ እንትን እያሉ ሌላ ነገር አላሉ። ወንዝ ተሻግረን ከትግራይ ጋር እንዋጋም አላሉ። ሁሌ ያስፈራሩናል። ታውቃለህ የጀነራሎቹ ንግግር ከዛ ባዶ እንመጣለን ነው እና መዘጋጀት አለብን። ሁሉም ሰው ሚሊተሪ ትሬኒንግ ይወስዳል እና ተብሏል። ከዛ ደግሞ የተከዜ ዘብ ደግሞ ይወጣል። ከህዝቡ ተለይተው ሌላ አላማ አላቸው ዶክተር? አሁን ስትነግረኝ ሁሉም ምን አላ ህዝብ ናቸው እኮ ተናሪ ህዝብ ናቸው፣ አራሾች ናቸው፣ እዛ ያሉ ናቸው እኮ በቃ አገራቸው ነው በየቀያቸው ይተራጁ። እነሱ እኮ በጣም በቃ አካባቢያቸው ነው እንጂ እንትን የተለዩ እንትን አይደለም። ግን ፌን እንዲሆኑ በጣም ሞተም ነው ኦርጋናይዝድ በሆነ በተደራጀ መልኩ ዲፌንድ እንዲያደርጉ የመከላከል ደግሞ ከመከላከያም ጋር አብረው ሆነው የሚያደርጉትን ያደርጋሉ። አይሆፕ ያ ነገር አይመጣም። እኔ ዩኒፎርም የለበስኩት ጦርነት ልቀሰቅስ አይደለም የሄድኩት። አንዳንዶቹ እኔ የሄድኩት አይዟችሁ ለማለት ነው። ከዚህ በፊትም በእናንተ ጣቢያ ተናግሬያለሁ። የተነሳብኝ ጥያቄ እኔ አባል ነኝ ብያለሁ። አባልነቴን አስመስክሬያለሁ። ትክክል። ሌላ ጥያቄ አለህ? ሌላ ጥያቄ የለኝም ዶክተር። በጣም ነው የማመሰግነው። እንግዲህ ከሞቀ አቀባበልና ፍቅር ላይ ነው ሀሳብ የሰጠኸኝ። በጣም ደስ የሚል ህዝብ መሀል ነው። ታሪክ ያለው ህዝብ መሀል ነው። ትግሬ አማራ የሚል አይነት አመለካከት አይኖርም። እንዲኖር አይገባም። በጣም ጥሩ። እስቲ ደግሞ ወደ አዲስ አበባ ስትመለስም በአካል እንትን እንላለን። በጣም እናመሰግናለን ዶክተር። እሺ።